የዛው ሰርፕራይዝ እየበዛብኝ ነው። አዎ ወይኔ አቤት ልክ ሳይ ነው። ማነው እጅ ይዘኝ እዚጋ ያዘኛው ነው። ሰው አለ ነው ሰው አለ። ደህና ነሽ ኤርሚ? እኔ ከጎረምሳ ጋር እዚች ጋር ውሃ ምናምን ትነክሩኝ እንዳይሆን። ቆይ ልንገርሽ፣ ዛሬ ትልቅ ሰርፕራይዝ አለሽ። እሺ ምንድን ነው? እሱን ሰርፕራይዝ ከማድረጋችን በፊት ምን ይሰማል? ምን ትገምቻለሽ? አሁን ከኛ አውልሽ ነው የሚሽል ምንድን ነው እሱ? አይ እሱ ካለ ችግር የለውም። ደህና ነሽ? እንዴት ነሽ? ስንት ሰብስክራይብ ገባው? ለእሱ አርዳለሽ እና በጣም ምርጥ ሰው ስለሆንሽ ስለሚገባሽ ዛሬ ለአንቺ ምርጥ ሰርፕራይዝ ያዘጋጀ ነው እና ይህንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር 2 3 እስከዚህ አብረሽ አሁን ምንድን ነው? ምን እያደረጋችሁ ነው? አልገባችሁኝም? ግራ ገብቶኛል። ምንድን ነው? አበባ ምርጥ አበባ፣ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን አምሮሽ ላይ ምን አቃጭሎብሽ ነው? መጀመሪያ ያሳያችሁኝ ነገር ምንድን ነው? ቀይ አበባ መጀመሪያ ምን ነበርኩ? እንደዚህ እየጠበኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? እሺ ልጅ ስቃዥ ነው የምታድረው። ከዚህ በኋላ ራሴን አላምነውም። ሰላም ጤና ይስጥልን። እንድትቆያችሁ፣ እንድታመሻችሁ፣ እንድትዋላችሁ፣ እንድትስቆያችሁ ውድ ቤተሰቦቻችን ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ጤና ይስጥን ፈጣሪ፣ ሰላም ይስጥን፣ ሀገራችንም ይጠብቅን። ቤተሰቦቻችን እስቲ በላይክ ጀምሩት። አመሰግናለሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለቤቴ አዲስ ከሆናችሁ ማለት ነው ላይክ ሰብስክራይብ በማድረግ ውድ ቤተሰቦቻችን ዛሬ እንግዲህ በምስሉ ላይ በቪዲዮ ላይ አይታችኋል። እንደምታዩት እንግዲህ አብርሽ እና ረሜላ እንግዲህ አይተናል። እንግዲህ ምስሉ ላይ በቪዲዮ ላይ እንግዲህ እንደያየ ነው እንደሰማ ነው ማለት ነው። ውድ ቤተሰቦቻችን ይህንን ቪዲዮ ወደፊት ልጆቻቸው ካዩ ምን ይላሉ? ይሄ ለልጆቻቸው ወደፊት ልጆቻቸው ካዩ ለልጆቻቸው ጥሩ ነገር ይመስላችኋል? ለልጆቻቸው መልካም ነገር ነው እያስቀመጡት ያሉት? ማለቴም ለልጆቻቸው እኛ ድሮ እንደዚህ አድርገን ነበር፣ እንደዚህ እየዋሸን ነበር፣ እንደዚህ በቃ አሁን ለምሳሌ ሩታ እንግዲህ ወልዳለች። ልጁ ሲያድግ ሩታ እንደዚህ ነበረች። ከዛ ያን ሰዓት ከረሜላ ጋር እንደዚህ አይነት ቪዲዮ ሰርተን ነበር። ልጅህ ይህንን ቪዲዮ አየክ፣ እንደዚህ አድርገን ነበር ብሎ እንግዲህ ይህ ቪዲዮ ያሳያል ወይስ አብርሽ ልጁን እንዴት ነው ማለት የፈለኩት? ባጭሩ ለልጆቻቸው ምን ማለት ምን መልካም ነገር ወይም ወደፊቱ ምን ማስታወሻ እየሰሩ ነው? ካደጉ በኋላ ልጆቻቸው ከነሱ ቪዲዮ ውስጥ ወይም ከነሱ ፎቶ ውስጥ ምንድን ነው እንትን የሚያደርጉት? ለምሳሌ አሁን ከረሜላ እዩት እንግዲህ ፎቶ እንግዲህ እዩት ማለት የፈለኩት እዩት እያልኩት ምክንያት
ለልጆቹ ነገ ሄርሜላ እቺ እናት ናት ወይስ እህትህ ናት ወይስ ምናምን የልጆች ነገ ጥያቄ ምን ብሎ መልስ ይሰጣል? እና ማለት የፈለኩት እንደዚህ አይነት ቀልድ ምን መሰለ ሰውን የሚያዝናና ነገሮች አሉ ለማስራት ቤተሰብ ምን መስል ደስ የሚል በቃ ነገሮች አሉ ግን አያስተዋልም ማለቴ በቃ ይሆናል አይደለ በማስተዋል ሌላ ነገር ብዙ ነገሮች አሉ እኮ ብዙ ነገሮች አብርሽ ከዚህ በፊት ከፍቅር ጋር ቪዲዮ ሲሰራ ጊዜ በጣም ደስ የሚል ቪዲዮ ነው የሚሰሩት። እንደው ዶክተር ነን ብሎ መንገድ ላይ ከፍቅር ጋር መጀመሪያ ልጅቷ በጣም ጥሩ ልጅ ናትና ከሷ ጋር ቪዲዮ በጣም ያ ቪዲዮ ይችንን ራሱ ስቄ በጣም ያዝናናል ቪዲዮዎች ማለት ነው። ከዚህ በፊት የሚሰሩ ቪዲዮዎች ማለት ነው። ግን አሁን እንደዚህ በቃ እየባሰ ሁሉ ቀን እና ማለት የፈለኩት መጥፎ ነው። አብርሽ አሁን እንደዚህ ማለት እንግዲህ ለልጁ ይሄ ስጦታ ወይም ይሄንን ቪዲዮ ሰርቶ ለኔ ልጁን እንደዚህ ሰርተን ነበር እናትህ ሩታ ወልዳ እንደዚህ በቃ ያን ሰዓት እንደዚህ ነበርች እንደዚህ በቃ አለ አይደለ እንደዚህ እኮ ነው ትርጉም ምንም ትምህርት የማይሰጥ ነገር እኮ ነው የሚሰሩት ማለት ነው። ከዚህ ውስጥ ምን ትምህርት አለ እስቲ ምንድነው ትርጉም ምንድነው የምንማረው? ብዙ ፕራንኮች የሚሰሩ ፕራንኮች አሉ ብዙ ነገሮች አሉ እኮ ትምህርት የሚሰጥ የሚያዝናና ብዙ ነገሮች እያሉ እንደዚህ አይነት ነገር ቪዲዮ መጥፎ ነው ማለቴ ደስ አይልም። ነገ ለልጆቹ ማለት ፈልጌ ነው ቢያጭሩ አሁን ልጅቱ በጣም ማለት አመነች በጣም የሆነ አንደኛ የሰው ህይወት ላይ እንደዚህ እንትን ያለና ልጅቱም አዘነች ማለት ነው። ማለት የኔ ያለ አይደለ ይሄ እንደዚህ አይነት ነገር እኔ በራሴ በበኩሌ በጣም ደስ አላለኝም። ለምን ለነገ ለልጆቻቸው መጥፎ ነው ለማለት ፈልጌ ነው። አመሰግናለሁ ቤተሰቦቻችን እንግዲህ የዛሬ የአብርሽና የሄርሜላ ቀለበት እንግዲህ ስንስራት ላይ እንግዲህ ያ ስንስራት ቪዲዮ ላይ ውለናል። አመሰግናለሁ። ቀጣይ ቪዲዮ ላይ እንገናኛለን። ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ቤተሰቦቼ ሰላም ለሁላችን ሰላም ለሀገራችን ይሁን። ክፉ አይንካችሁ። ስደት ላይ ያላችሁ ፈጣሪ ይጠብቃችሁ። ሰላም ጤና ይብዛላችሁ። አመሰግናለሁ። በቀጣይ ቪዲዮ ላይ እንገናኛለን። ላይክ እና ሰብ አትርሱት። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ሰላም ሁኑ ቤተሰብ። አመሰግናለሁ።